ቤተክርስቲያን ሁላችን ላይ ደክማብናለች። እውነቴን ነው የምላችሁ። ስንቆርብ አልከፈልንም፣ ስንጠመቅ አልከፈልንም፣ ታመን ስንመጣ ጸበል ውስጥ ስንፈወስ እግዚአብሔር አምላክ ምንም አይነት ነገር ስጡኝ አላለም። እኛን ብቻ ነበር የፈለግነው። እኛ ግን ሀብት ንብረታችንን የምናመጣውን ቁሳቁስ በሙሉ ከምረንለት ራሳችንን ግን ከቀባሪ ጋር እያስቀበርን እንወጣለን። እና እውነት ተነሳን ብለን ነው ይሄንን በዓልስ የምናከብረው። ክርስቶስስ እውነት ነው ከሙታን ተነስቷል። በዛ ደስ ተሰኝተን ስብከታችንም ቅዱስ ጳውሎስ እንዳለው ከንቱ እንዳልሆነ አምነን እንድንናገራለን። የኛን ሕይወት ግን ስናየው እንኳን ልንነሳ የተቀበርንበት መቃብር ራሱ ተመችቶን እየተገላበጥን ያለንበት ኃጢአት አልፈታ ብሎን የተጨነቅን እንዳለን ሁሉ ከምንሰራው ጽድቅ ይልቅ እየሰራ ነው ያለነው ኃጢአት እያመጣልን ያለነው ነገር ደስ አሰኝቶናል። እውነት እኮ ነው። ኃጢአት ስንሰራው ኃጢአት ስናደርጋት የሚሰማን ደስታ በቅጽበት የምናጣጥመው ስለሆነ ኃጢአት ለሁላችን ቅርብ የሆነችው ለዚህ ነው። ልብ ብላችሁ ስሙኝ ክርስቲያኖች፣ ኃጢአትን የምንሰራት በኃጢአት የሚመጣው ደስታ ቅርባችን ስለሆነ ነው። ጠጥተን ለመስከር የምንሄደው ሳቅ ቅርብ ስለሆነ ነው። ጨዋታው ስለሚመጣ ነው የምንለው አይደል? ጾመን ጸልየን ሰግደን መጽውተን እግዚአብሔር የደከምንበትን የድካማችንን ዋጋ ግን ሲከፍለን አናየው። ለኃጢአት ለምንሮጠው ሩጫ ደሞዙን ወዲያው እናገኘዋለን። ለጽድቅ ለምንደክመው ድካም ግን እግዚአብሔር አምላክ የሚሰጠንን ደሞዝ ያዘገየዋል። ለምን? በምድር ከሚከፍለን በሰማይ ሊከፍለን ስለመረጠ እኮ። እውነቴን እንደምላችሁ ክርስቲያኖች፣ ድካማችንን ስለ እግዚአብሔር ስንል ያደረግናቸውን መንፈሳዊ ነገሮቻችንን በሙሉ እግዚአብሔር በምድር እንዲከፍለን እንዲያውም አንጠይቅ። በምድር ካልከፈለንም ያልሰማን እንዳይመስለን። የጸሎታችን መልስኛ መኪና ማሽከርከር አይደለም። ቤተ መቅደስ ውስጥ የማስቀደሳችን መልስኛ በቤት ውስጥ በአማረና በጌጠ ቦታ ውስጥ መመላለስ አይደለም። አትሳቱ ክርስቲያኖች። የሁላችን ቤተ ክርስቲያን ውስጥ የሞትን ሰዎች አለ። በጣም የሚገርማችሁ የሚያሳዝነው እሱ ነው። ውጪ የሞተ ሰው አይለቀስለትም እያልን ትንሣኤና ሕይወት እኔ ነኝ ብሎ በተናገረው በክርስቶስ በፍርድ ዙፋኑ በመቅደስ በታቦቱ በካህናቱ በአገልጋዮቹ ፊት ሆኖ ግን የሞተ ሰው እንዴት አይለቀስለትም? እንዴት እንዲያውም መሪርም ባይነባለት። እኛ እኮ ክርስቲያኖች በጣም የምንገርመውና የምናሳዝነው ልንራብ የማንችል ሰዎች እንደሆነን ታውቃላችሁ። የሕይወት እንጀራ ቤተ መቅደስ ውስጥ ያለንን ልንጠማም አንችልነን። ጥምን ቆርጦ የሚጥል ኃጢአትንም ምንጩን የሚያደርቅ የክርስቶስ ደም ያለበት መቅደስ ውስጥ ነን ያለነው። ሞተን እንቀራለን ብለን መናገር አንችልም። የትንሣኤው ጌታ እዚሁ መቅደስ ውስጥ ነው ያለው። ግን አብዛኞቻችን መቅደስ ውስጥ እንኳን ሆነን የሞትን ሰዎች ነን። ቤተ ክርስቲያን ውስጥ እንኳን ሆነን ከምግባር ከሃይማኖት የራቀን ሰዎች ነን። መገኘታችን ቤተ ክርስቲያን ውስጥ ዋጋ የለውም እያልኳችሁ አይደለም። ቤተ ክርስቲያን ውስጥ ግን መምጣትና መገኘታችን ተገኝተናል ብለን ለመናገራችን ብቻ ሳይሆን ከተኛንባቸው መነሳት ያለብን ኃጢአቶቻችን ላይማ ብድግ ብለን መነሳት አለብን። ጽድቅ ስንሰራ አብረው ሊተባበሩን የማይፈልጉ ኃጢአት ስንሰራ ግን ሬሳችንን ተሸክሞ የሚዞሩ ስንት ሰዎች እኮ ሊቀብሩን የሚያመቻቹ ስንጓዝ በኃጢአት አብረውን አለንላችሁ ብለው አፈር አይንካችሁ ብሎ ከመሬት ከፍ የሚያደርገን ሰው የለም። ተቸገርን ስንል ኪሱ የማይፈታለት፣ ነውር እንስራ ስንል ግን ተበድሮ የሚያመጣ ሰው የለም ከኛ መካከል አለ። ለኃጢአት የሚቸኩለው ጉልበታችን ለጽድቅ የቀዘቀዘብን የደነደነብን ሰዎች አለን። ትንሣኤ የሚያስፈልገን። ትንሣኤ ማለት ቆመህ በቤተ መቅደሱ እየዘመርክና እያሸበሸብክ የምታከብረው ብቻ ሳይሆን በክርስቶስ ቅዱስ ሥጋና ክቡር ደም ጭምር ታትመህ እውነት ከሙታን መካከል መነሳትን እየመሰከርክ ለዓለም የምትወጣበት በዓል። ገና ያልነቃን ሰዎች አለን ማለት ነው። ገና ያንቀላፋን ሰዎች አለን። ድምፁን እየሰማን ኃጢአትም ደግሞ ጣዕሙ ጠስቆ ጠፍንጎ የያዘን ሰዎች አለን።